አዳማ የተከናወነው ዝግ ስብሰባ የተነሱ ጉዳዮችና በትግራይ ክልል አካባቢዎች የተሰጡ ውሳኔ የብልጽግና ፓርቲ ምን አለ የሚለው በዛሬው ዕለት እናያለን። ሚስጥራዊ ግንኙነት የዶክተር አብይ አህመድና የዶክተር ደብረጽዮን ገብረ ሚካኤል ሰሞኑን እየበረታው ፍጥጫ ላይ እነዚህ ኃይሎች በድብቅ እየተገናኙ መሆናቸው የሚያመለክት መረጃም እንቃኛለን። እኔ እግዚአብሔር የመረጠኝ የአማራ ሙሴ ነኝ ያለው ኮሎኔል ደመቀ ዘውዱ እንደ ሙሴ ውሃው ከፍሎ ይሻገራል አሊያውም በውሃው ይዋጣል የሚለው አነጋጋሪ ሆኗል። የአማራ ሙሴ ነኝ ብሎ ራሱን የጠራው ኮሎኔሉ በተመለከተ ሰፋ ያለ መረጃም ይዘናል። የትግራይ ኮሚኒኬሽን ጉዳዮች ራሱን አግልሎ አልሳተፍም እያለበት መድረክ ፕሬዝዳንት ኢሳያስ አፈወርቂ በእርጅና ዘመን ስልጣን ይጠብቁኛል ያሏቸውን ለጋ ወጣቶች በመማሪያ እድሜያቸው የእርሳቸውን ስልጣን ጠባቂ አድርጓል የሚለው ክስና በውትድርና ሰልጥነው ማኮላሸታቸው እንደሚቀጥሉም ይፋ አደረጉ። ምህረት የተደረገላቸው ኢትዮጵያውያን ወደ ሀገራቸው መመለሳቸው ተሰምተዋል። እንደምን ቆይታቸዋል? የጎልጎል ሚዲያ ተከታታዮች ወቅታዊ መረጃዎች ምን እየተደረገ ነው ወይስ ምን እየተባለ ነው የሚለውን በዛሬው ዕለት እናስቃኛቸዋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ወደ ዝርዝሩን እንለፍ። አዳማ የተከናወነው ዝግ ስብሰባ የተነሱ ጉዳዮችና በትግራይ ክልል አካባቢዎች የተሰጡ ውሳኔ ብልጽግና ፓርቲ ምን አለ? በአዳማ ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ መካሄዱ ታውቋል። በፓርቲው ምክትል ፕሬዝዳንት አቶ አዳም ፈራህ የተመራው የክልሉን የተውጣጡ ከ300 በላይ አባላት የተሳተፉበት በዚህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዟቸው ሊተገበሩ ይገባል ያሏቸው አጀንዳዎች ቀርቦ ሰፊ ክርክር ተካሂደዋል። በተለይ ለሀገራዊ ምክክሩ የተዘጋጁ አከራካሪ የሆኑ የህገ መንግስት ማሻሻያ ሀሳቦች በሁለት የፓርቲው ከፍተኛ አመራር የቀረቡ ሲሆን ከነዚህ መካከል የራስ ዕድል በራስ መወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሀረግ እንዲሰረዝ የሚለው ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሀሳብም ቀርቧል። አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚታመን ክልሎች በቋንቋ በማንነት ሳይሆን ጂኦግራፊያዊ አቀማመጥ በኢኮኖሚያዊ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳም በዋንነት ቀርቧል። ከነዚህ ጋር ተያይዞ አዲስ አበባ፣ ድሬዳዋ ራሳቸው የቻሉ ክልሎች እንዲሆኑ በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦችም ተነስተዋል። በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነት እንዲያካትት፣ ይህ መሬት እንደ አስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንደሚያስችል ማሻሻያ እንዲደረግም ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊ በኢኮኖሚው ይዋቀሩ የሚለው ሀሳብ የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉ ነጥቦችም የኦሮሚያ ክልል አመራሮች በጽኑ ተቃውሞታል። በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች፣ ብሔር ብሔረሰቦች፣ ህዝቦች የሚለው ሀረግም በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች የሚል እንዲተካ ፓርቲው አቋም መያዙ ተገልጿል። ከሰኔ 23 እስከ ሰኔ 25 ቀን 2016 ድረስ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸውም ይታወሳል። ሚስጥራዊ ግንኙነት የዶክተር አብይ አህመድና ዶክተር ደብረጽዮን ሰሞኑን በበረታው ፍጥጫ ላይ እነዚህ ኃይሎች በድብቅ እየተገናኙ መሆናቸው የሚያመለክቱ መረጃ። የዶክተር ደብረጽዮን ገብረ ሚካኤል ኃይል ክልሉን ተቆጣጥሮ ከፌዴራል መንግስት ጋር በከፍተኛ ፍጥጫ ውስጥ እንደሚገኝ ይታወቃል። ይሁን እንጂ ይህ በይፋ የሚታየው የከረረ ጠላትነት እንዳለ ሆኖ ዶክተር ደብረጽዮን ገብረ ሚካኤልና ጠቅላይ ሚኒስትር አብይ አህመድ በሚስጥር እየተነጋገሩ እየሰሩ ነው የሚል መረጃም ተሰምቷል። በፖለቲካው ሳይንስ የጀርባ ንግግሮች እጅግ የከረረ ጠላትነት ውስጥ ባሉ ኃይሎች መካከል ቢሆን መኖራቸው የተለመደ የሀገር አስተዳደር አካል መሆኑን ባያስደፍርም ጦርነት ድጋሜ እንዳይፈነዳ ሁኔታዎች ለማርገብ ወይም ደግሞ ደም አፋሳሽ ግጭት ለማስቀረት ሲባል መደበኛ ያልሆኑ የመገናኛ መስመሮች ክፍት ሆነው ሊሆን ይችላል የሚሉ ጥቆማዎች አሉ። ምንም እንኳን የፌዴራል መንግስት አቶ ጌታቸው ረዳን ወደ ማዕከል አምጥቶ ስልጣን ቢሰጥም በትግራይ መሬት ያለው ትክክለኛ የትጥቅና የፖለቲካ ኃይል የሚቆጣጠረው ዶክተር ደብረጽዮን እንጂ ዶክተር ደብረጽዮን በመሆኑ ፌዴራል መንግስቱ ከእውነተኛው የኃይል ባለቤት ጋር በጀርባ መነጋገሩ ግድ ይለዋል የሚሉ ሀሳቦችም እየተሰጡ ናቸው። ይህ የሚስጥር ግንኙነት ለፌዴራል መንግስት የከፋፍለህ ግዛ ስትራቴጂ ለማስፈጸም እጅግ ጠቃሚ በመሆኑ አቶ ጌታቸው ረዳ በይፋ በማቅረብ ዶክተር ደብረጽዮን ደግሞ በጀርባ በማነጋገር ህወሓትን በማያባራ የጥርጣሬና የፉክክር አዙሪት ውስጥ አዳክሞ ለማቆየት ያስችላል የሚል ሁለቱንም አጀንዳዎች የራሳቸው የህልውና ማስጠበቂያ መንገድ እንዲከተሉ በማድረግ ፓርቲው ዳግም እንደ አንድ ጠንካራ ስጋት ሆኖ እንዳይወጣ
ለማድረግ ያለመ የፖለቲካ ቺዝ ጨዋታ ነው። በኢትዮጵያ ፖለቲካ ዘላቂ ጥቅም እንጂ ዘላቂ ጠላት የለም የሚለው ህግ በዚህ ተግባር ሲተርጎም ይታያል የሚል ሀሳብም እየተሰጠ ነው። ከዚህ ውስብስብ የውስጥ ፖለቲካ ባሻገር የኤርትራ መንግስት በቀጠናው ያለው እንድምታ የዚህን መላምት አሳማኝ በእጅጉም የሚያጎላ ሲሆን ከፕሪቶሪያዊ ሰላም ስምምነት በኋላ በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ ሻክሯል። በዚህ አውዲ የፌዴራል መንግስቱ ከኤርትራ ጋር ሊፈጠር የሚችለው ለማንኛውም ያልተጠበቀ ግጭት ትግራይ እንደ ተፈጥሯዊ የቋት ዞን እንድታገለግል ሊፈልግ ይችላል የሚል ሀሳብ። ስለዚህ ዶክተር ደብረጽዮን ታጣቂ ኃይል ሙሉ በሙሉ እንዲጠፋ ላይፈልግ ስለሚችል በተጨማሪም የዶክተር ደብረጽዮን ቡድን በፖለቲካው መገለል ምክንያት ተገዶ ከኤርትራ ጋር አዲስ ግንኙነት እንዳይፈጠር ለመከላከል ፌዴራል መንግስት የጀርባ መስመሩን ከፍታ አድርጎ ማቆየት ስትራቴጂካዊ ግዴታው ይሆናል። ይህ የሚያሳየውም ያልተነገረው የኤርትራ ስጋት ሁለቱም የውስጥ ተቀናቃኞች ከመጋረጃ ጀርባ እንዲነጋገሩም እያስገደዳቸው መሆኑም የታወቀ ነው። እኔ እግዚአብሔር የመረጠኝ የአማራ ሙሴ ነኝ ያለው ኮሎኔል ደመቀ ዘውዱ እንደ ሙሴ ውሃው ከፍሎ ይሻገራል አሊያም በውሃው ይዋጣል አነጋጋሪ ሆኗል። የአማራ ሙሴ ነኝ ብሎ ራሱን የጠራው ኮሎኔሉ ዝክረ ሐምሌ 5 በማስመልከት ኮሎኔል ደመቀ ዘውዱ በአንድ ማህበራዊ ድረገጽ ላይ የሰጠው ቃለ ምልልስ በሚያነጋግሩ ጉዳዮች የታጨ ነው። በምዕራብ ትግራይ ወይንም የአማራ ኃይሎች ወልቃይት ብለው በሚጠሩት ስፍራ የትግራይ ተወላጆች ላይ የመብት ጥሰት እየፈጸሙ ነው በሚል የሚከሰሱት ኮሎኔሉ በዚህ ቃለ መጠይቃቸው የአማራ ሙሴ ነኝ ለማለት ሲያቃታቸው ተስተውለዋል። የአማራ ሙሴ ነኝ ለማለት ሲቃታቸው ተስተውለዋል። በተጨማሪ ብሔርን ከድርጅት እየቀየጡ ህወሓትና ትግራዮችን አንድ አስመስለው ለማቅረብ የሞከሩ ሁኔታ ታይቷል። የሐምሌ 5 2008ን ክስተት በንጉሳዊ ስርዓት ላይ እንደተቃጣው የ1953ቱ ታሪካዊ መፈንቅለ መንግስት እንደሚያዩትም በንግግራቸው ጠቁመዋል። ሐምሌ 5 ህወሓት መሸነፍ እንደሚችል የታየበት ክስተት ነው ያሉት ኮሎኔሉ የታሪክ አጥኚዎችና ተመራማሪዎች በ1953 በአፄ ኃይለሥላሴ መንግስት ላይ የተደረገው መፈንቅለ መንግስትን ጉዴታው ቢከሽፍም ነገር ግን የንጉሳዊ ስርዓት መጣል ወይንም መግዳደር እንደሚቻል ያሳየ ነው በሚል ሐሳብ ይስማማሉ። ኮሎኔል ደመቀ ዘውዱ በወቅቱ ለነበረው ህወሓት መራሹ የኢህአዴግ ስርዓት የተጋነነ ምስል የፈጠሩ ይመስላል የሚል ጥርጣሬ የሚያስነሳው ሐምሌ 5 2008 ያንን ማድረግ መቻላችን በማህበረሰቡ ዘንድ ህወሓት መወገድ እንደሚችል የታየበት ነው የሚለው አስተያየታቸው ነው። ህወሓት መራሹ መንግስት አመፀኞች የማፈንና የመቆጣጠር ብርቱ ጉልበት የነበረው ቢሆን ኮሎኔል እንደሚሉት በማህበረሰቡ ዘንድ ህወሓት አይወድቅም የሚል ስሜት ግን ፈጽሞ አልነበረም። ለዚህም ከ97 ምርጫ በኋላ ህወሓት መራሹ መንግስት ግን የተነሱ ተደጋጋሚ አመጾችና ተቃውሞዎች አስረጂ ናቸው። ምናልባት ኮሎኔሉ ይህንን ንግግራቸው የሐምሌ 5 የጎንደር ክስተት በሌሎች ዘንድ አግዝፎ ለመሳል ከመሞከር ብርቱ መሻት የመነጨ ሳይሆን እንደማይቀርም የተነገረ ነው። በመቀጠል ሐምሌ 5 2018 በጎንደር ከተማ ያ ክስተት መፈጠሩ አሁን ያለው ለውጥ እንደሚመጣ ዋና ምክንያት ሆኗል እያሉ ሲሆን ምናልባት ሐምሌ 5 በጎንደር ያ ክስተት ባይፈጠር ኑሮ የ2010 ለውጥ ላይመጣ ይችላል በማለት አክለዋል። የሐምሌ 5ቱ ተኩስ አሁን ላለው ለውጥ መሰረት ነው። ምናልባት በዚያ ቀን ህወሓት ባይተኩስ እኔም ባልከላከል ህዝቡ ባይነሳ ህወሓት በኢትዮጵያ አሳድሮት የነበረው ተጽዕኖ ሰፊ ስለሆነ እንደ ተፈራ ይቆይ ነበር። ህወሓት ፍጹም የማይነካ ኃይል ነው። ትግራዋይ የሚባል ኃይል በጭራሽ አይነኩ ኃይሎች ናቸው። በነካቸው እንዲህ ያደርጋሉ የሚል ፍርሃት ነበር ሲሉ አብራርተዋል። ይቀጥሉና እኔ የተኛ አማራም የተኛ ኢትዮጵያዊ ለካስ ተኩሰህም ህወሓት ተኩሰህም መግደል ማሸነፍ ይቻላል የሚል ሀሳብ እየቀሰቀሰ ነው ብለዋል። ኮሎኔል ወቅቱን ክስተት ሲያስታውሱ ራሳቸው በእግዚአብሔር እንደተመረጠ ሙሴና ዳዊት አድርገው አቅርበዋል። እግዚአብሔር ይወደኛል የሚሉ ኮሎኔሉ በሐምሌ 5 ተኩስ የተነሳ በአማራ ክልልና በኢትዮጵያ ውስጥ መጥቷል እምነት ላለው ሰው በምክንያት ነው ከባርነት እንድንወጣ ነው ይህ ጉዳይ በጎንደር የተከሰተው ሲሉ ተደምጠዋል። ሁለቱን የማከብረው በሃይማኖታዊ ጉዳይ ነው ሲሉ የሚቀጥሉት ኮሎኔሉ እስራኤላውያን ከሲና በረሃ የወጡበት መጽሐፍ ቅዱሳዊ ታሪክ ሲያብራሩ እግዚአብሔር እስራኤላውያን ከሲና በረሃ ለመውጣት ሙሴን ሰጣቸው፣ ከጎልያድ ጥቃት ነጻ ሲያወጡ ዳዊትን ሰጣቸው። የዚያን ጊዜ ደግሞ ህወሓት አጣብቂኝ ችግሮች ሲወድቅ እኔ ተገኘው፣ ብዙ ህዝብ ደግሞ ከኔ ጎን ተሰለፈ በማለት ራሳቸው እንደ ሙሴ የጎንደር ህዝብ እንደ እስራኤላዊ መስለው መለካዊ ቀመስ ማብራሪያም ሰጥተዋል። ኮሎኔል ሙሴ ቀጥለው ዳዊት ተባለ ሙሴ ተባለ ተከታያቸው ብዙ ነው። እንደ እድል ሆኖ ግን ለታሪኩ እነሱ ታድለዋል። እኔ
ያንን እድልና ታሪክ እኔ ስለሰጠኝ እግዚአብሔር በጣም ነው የማመሰግነው በማለት ያንን ትግል እንደ ሙሴም እንዲመሩ ፈጣሪ እንደመረጣቸው እየገለጹ ናቸው። የትግራይ ኮሚኒኬሽን ጉዳዮች ራሱን አግልሎ አልሳተፍም ያለበት መድረክ የተቀባይነት በነጻ መስፈርቶች አያሟላም በሚል ከመጀመሪያው ራሱን ባገለለችበት ሀገር አቀፍ ምክክር መድረክ ላይ የትግራይ ክልል እንደማይሳተፍ የክልል ኮሚኒኬሽን ጉዳዮች ቢሮ ሐምሌ 6 2018 ከመቀሌ ባወጣው ይፋው መግለጫ አስታውቋል። በመግለጫው ላይ ፌዴራል መንግስቱ ጠቅላይ ሚኒስትር አብይ አህመድ አምባገነንና የዘር ማጥፋት ፈጻሚ ሲል የጠራው ቢሮአቸው ከመጪው ሐምሌ 8 2018 ዓ.ም ጀምሮ በልዩ የመገናኛ ብዙሃን ሊካሄድ የታቀደው ይኸው መድረክ ስርዓቱ የራሱ የፕሮፓጋንዳ ፍላጎት የማሳካያ የተዘጋጀ የስሙላ የፖለቲካው መድረክ ነው ሲል ኮንኗል። የፕሪቶሪያዊ ሰላም ስምምነት ከተፈረመ በኋላ የክልሉ ግዛታዊ አንድነት የነበረበት ይመለሳል፣ ወራሪ ኃይሎች ከትግራይ መሬት ይወጣሉ፣ ተፈናቃዮችም ወደ ቀያቸው ተመልሰው መደበኛ ህይወታቸው ይጀምራሉ ተብሎ ትግራይ ህዝብ ዘንድ ትልቅ ተስፋ ተጥሎ እንደነበር መግለጫው ያስታውሳል። በመሆኑም ከሐምሌ 8 ጀምሮ የሚካሄደው በዚህ የስሙላ መድረክ ላይ በእጩነት ሆነ በተሳታፊነት የትግርኛ ቋንቋ ተነጋሪ በሚል ስም የሚቀርቡ ግለሰቦች በሙሉ የገዢው ብልጽግና ፓርቲ አባላት ወይም ደጋፊዎች እንጂ በትግራይ ህዝብ በክልሉ ጊዜያዊ አስተዳደር ስም የተወከሉ ፍጹም ህጋዊ አካላት እንዳልሆኑ መላው የሀገር ውስጥ የዓለም አቀፍ ማህበረሰብ ሊያውቅልን ይገባል ሲሉ የኮሚኒኬሽን ቢሮ መልእክቱም አጠቃለዋል። ፕሬዝዳንት ኢሳያስ አፈወርቂ በእርጅና ዘመን ስልጣን ይጠብቁኛል ያሏቸው ለጋ ወጣቶች በመማሪያ እድሜያቸው የእርሳቸውን ስልጣን ጠባቂ አድርገው በውትድርና ሰልጥነው ማኮላሸታቸው እንደሚቀጥሉ ይፋ አደረጉ። አካሄዳቸው በአምሳያቸው ጠፍጥፈው የሰሩት ሀገር በገዛ እጃቸው የማፍረስ ያህል የሚመስል ንግግር ኢሳያስ በኤርትራ ውስጥ ወንድነትንና ጀግነት የሚያኮላሹበት ስፍራ ሳዋ ብለው የሚጠሩ ሲሆኑ ሳዋ በኢሳያስ አገላለጽ የዳቦ ማሽን ማለት እንደሆነም የተገለጠ ይገኛል። ህግደፍ የሳዋን ፕሮግራም በጫካ ውስጥ የጀመረው በይፋ ሳይሆን በሚስጥር በመኖሩም ሆኖም በ1994 በአስመራና አካባቢዋ 1998 ደግሞ በመላው የቀይ ባህር አካባቢ ታውቆም ወጣቶች የብሔራዊ አገልግሎት ስም መሰብሰብ በይፋም ጀምረው ነበር። በርከት ያለ ወደ ሳዋ ሲገቡ ትምህርትና የማስተማር ሂደት በጭራሽ አለመኖሩ ካምፑ እንደገቡ ወዲያውን ወታደራዊ ስም የሚሰጣቸውና እዚያ የሚማሩበት ነገር ወታደራዊ ጉዳዮች ብቻ የተመለከተ አብዛኛው ጊዜ በሰልፍ ስልጠና ላይ ይሳተፉም ከዚያም ጥሪ ሲደረግላቸው የሚታይባቸው ልጥ ለማሳየት የሚማሩት ስልጠና ነው። ከዚህ መካከል መስመር ላይ ስላሉት የጦር መሳሪያዎች ማለትም ጠመንጃ፣ ጥይት እንዴት እንደሚኮስ፣ ራስን መከላከል እንዴት ጦር ሜዳ ስልቶች ኮርሶችን ይማራሉ። ከዚያ በተጨማሪ ጦርነት የሚነሳበት በማንኛውም ጊዜ ወደ ግንባር ይገባሉ። እግዚአብሔር ከተረፋቸው በስተቀር አብዛኛው የጦርነት ሰለባ የሚሆኑ ናቸው። የሚሸሹትም ቢሆን ከአንበሳ፣ ከሊቢያ በረሃ ጥማትና ስቃይ እንዲሁም ከቀይ ባህር ሻርኮች የሚተርፉ ጥቂቶች ናቸው። በትውልድ ሀገራቸው መኖር ሲገባቸው የማህበረሰቡን ተስፋ እነዚህ ወጣቶች በዚህ መልኩ የሚጠፉ ናቸው። በትውልድ ሀገራቸው መኖር ሲገባቸው የማህበረሰቡ ጋሻ መሆን የነበረባቸው ወጣቶች በዚህ እቅድ ፕሮግራም ውስጥ አብዛኛዎቹ ከባድ ወታደራዊ ስልጠና ከወሰዱ በኋላ ጽምዶ ብለው የሰየሙት የጦርነት ስም 38ኛው ዙር ምልምሎች በማስመረቅ ያለምንም ምክንያት ወደ ጦርነት ግንባር እንዲሰለፉም የተደረገ መሆኑ ይታያል። ወጣቶች በተመረቁበትም ኢሳያስ አፈወርቂ ይህንን ውትድርና እንደሚቀጥሉም ይፋ አድርገዋል። ምህረት እየተደረገላቸው ኢትዮጵያውያን ወደ ሀገራቸው ተመለሱ። የኢፌድሪ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ መንግስት ንጉሳዊ ምህረት የተደረገላቸው 1971 ኢትዮጵያውያን ዜጎች ወደ ሀገር ቤት የመመለስ ስራ መጀመሩን አስታወቀ። ይህ አዎንታዊ ውጤት ሊገኝ የሚችለው መንግስት በሪያድ ኤምባሲና በድጃ ጠቅላይ ቆንስላ ጽሕፈት ቤት በኩል ዜጎች ሰብአዊ የተሞላበት የህግ መፍትሄ እንዲያገኙ ባለስልጣናት ወደ ባደረገው ተከታታይ ገንቢ ዲፕሎማሲያዊ ጥረት መሆኑን ሚኒስቴሩም አሳውቋል። በቀጣይ ሚኒስቴር በውጭ ሀገር የሚኖሩ ኢትዮጵያውያን ደህንነት መብትና ጥቅም ለማስጠበቅ እንዲሁም አሁን እልባት ባላገኙ ዜጎች ጉዳዮች ዙሪያ ከሱድ ባለስልጣናት ጋር እንደሚያደርገው ግንኙነት አጠናክሮ እንደሚቀጥል አረጋግጠዋል። የቻናላችን ቤተሰቦች ለዛሬው ያዝናቸው መረጃዎች ይህንን ይመስል ነበር። በሌላ የተለያዩ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሳብስክራይብ ያድርጉ።